ሶ ትሬዲንግ ከ80% በላይ ሳይኮሎጂ ነው። የተቀረው ደግሞ ቴክኒካል ወይም ደግሞ ፈንዳሜንታል አናሊሲስ በውስጡ የያዘ ናውሌጅ ነው ማለት ነው። ሶ ብዙ ሰዎች እስከተረዳሁት ድረስ ብዙ ሰዎች ተቃራኒውን ነው ሲያደርጉ የምናየው። ማለት ብዙ ጊዜ ቴክኒካል አናሊሲስ ላይ ፈንዳሜንታል አናሊሲስ ላይ በጣም ጎበዝ የሆኑና ከኢሞሽን ጋር በተገናኘ ከሜንታል ጌም ጋር በተገናኘ ግን ፌል ሲያደርጉ እናያለን። ሶ ያ ማለት በተገቢው ሁኔታ ሳይኮሎጂያቸውን አላዳበሩ ማለት ነው። ሶ በጣም ብዙ የፎሬክስ መጽሐፎችን አንባችሁ ይችላል። ፎሬክስ ላይ የተጻፉትን በጣም ብዙ ፈንዳሜንታል አናሊሲስ ፊልሞችን አይታችሁ ሊሆን ይችላል። እንዴት ነው ባንኮች የሚሰሩት? እንዴት ነው ትሬዲንግ የሚሰራው? እንዴት ነው ቻርቶች የሚነበቡት? ኤቭሪቲንግ ፈንዳሜንታል ና ቴክኒካል አናሊሲስ እውቀት ሊኖራችሁ ይችላል፣ ግን ስቲል ፌል ታደርጋላችሁ። ምንድን ነው ፎሬክስ በራሱ የራሱ የሆነ የሳይኮሎጂ እውቀቶች አሉት። አንዳንዴም ደግሞ ከተቀረው የሰልፍ ዴቨሎፕመንት ናውሌጅ ተገላቢጦች በሚመስል ሁኔታ የራሱ የሆነ ስለ ልቦናዊ ያረዳለሁ። ሶ ይሄንን ነው ዛሬ ሲምፕሊፋይ የምናደርገው። ሶ ከዛ በፊት እስቲ ማይንዳችን እንዴት እንደሚሰራ የአእምሯችን ክፍል ምን አይነት ክፍሎች አሉት፣ እንዴት እንደሚሰራም ደግሞ ሶ ማይንዳችን ሁለት ክፍሎች አሉት ነው። ሶ ሃየር ማይንድ እና ሎወር ማይንድ በሚባል ይከፈላል። ሃየር ማይንድ እና ሎወር ማይንድ ማለት ነው። ሶ ሃየር ማይንድ ማለት ያው ብዙ ጊዜ ቲንኪንግ ማይንድ ተብሎ ሲታወቅ፣ ሎወር ማይንድ ደግሞ ኢትስ ኢሞሽን ሴንተር ነው። በቃ ጀስ ከስሜት ጋር የተገናኙ ነገሮች። ሶ ሃየር ማይንድ ላይ ሰልፍ ገቨርናንስ፣ ስትራቴጂክ ቲንኪንግ፣ ኮንሽየስ ታውቶች አሏ። ይሄ ከማሰላሰል ጋር የሚገናኙ ነገሮችን የሚሰራልን ማይንድ ሲሆን፣ ሶ በሎወር ማይንድ ላይ 3 ምሳሌዎችን ለመጥቀስ ለምሳሌ ደስታ፣ ሀዘንና ፊር ኢሞሽን የሚባሉ ነገሮች ናቸው። ተቃራኒ ደስታና ሀዘን እና ደግሞ ፍርሃት። ሶ እነኝህን 3ቱን ለምሳሌ ያመጣዋቸው ከፎሬክስ ጋር ቀጥተኛ የሆነ ግንኙነት ስላላቸው። ሶ ለዛሬ የምናየው ሎወር ማይንድ ላይ ወይም ደግሞ አሜግድላ የሚባለው የአእምሯችንን ፓርት ነው ማለት ነው። ምክንያቱም ቲንኪንግ ማይንዳችንን ለጊዜው እናቁሙ። ቲንኪንግ ማይንድ እስካሁን እዚህ ያደርሷችኋል። ለምሳሌ ቴክኒካል አናሊሲስ ሰሩበት ቆያችሁ፣ ፈንዳሜንታል አናሊሲስ ቻርቶች እንዴት ነው የሚሄዱት፣ ከራሳችሁ ጋር አንዳንድ ስትራቴጂክ የሆኑ ነገሮችን በአእምሯችሁ ስትሰሩ ቆያችሁ። ሶ ዳሴት ጎበዝ ናችሁ፣ አልፋችሁታል። ቴክኒካል አናሊሲስ በጣም ቀላል ነው። ነገር ግን 80% ስራ የሚከናወነው አሜግድላ ወይም ደግሞ ሎወር ማይንድ ላይ ነው ማለት ነው በትሬዲንግ። ሶ ፎከስ የምናደርገው ለዛሬ ሎወር ማይንዳችሁ ላይ ነው ማለት ነው። ሶ ዋት ኢዝ ኢሞሽን? ኢሞሽን ራሱ በራሱ ምንድን ነው? ኢሞሽን በራሳችን በአእምሯችን ውስጥ የሚፈጠር አእምሯችን ራሱ የሚፈጥረው ሶ የሚፈጠሩት በራሳችን በአእምሯችን ውስጥ ነው ማለት ነው። አእምሯችን ያንን ነገር የሚፈጥረው ውጪ ሴንሰሪ ብለን የምናውቃቸው ነገሮች አሉ። 5ቱ የስሜት ሐዋሳት ማለት ነው። ሴንሴሽናል ቦዲስ ማለት ነው። ማየት ሊሆን ይችላል፣ መስማት ሊሆን ይችላል፣ ዋቴቨር ማለት ነው። ሶ መስማትና ማየትን ከቀጥታ ከፎሬክስ ጋር ስለሚያያዙ እንደ ሴንሴሽን ፓርት ለዚህኛው ቻፕተር እንውሰደው። ሶ ሴንሴሽናል ፓርቶቻችን ወይም ቦዲዎቻችን ከኢንቫይሮንመንቱ ሴንስ ያደርጋሉ ማለት ነው። ምንድነው ሴንስ የሚያደርጉት? ዳታ ብለን እናስቡ። ሶ ያንን ዳታ ሴንስ ካደረጉ በኋላ ለአእምሯችን ይሰጡታል። ዩ ሶ አእምሯችን ያንን ነገር እስካልተረዳ ድረስ እነኚህ ሴንሴሽን ፓርቶች በራሳቸው አይረዱም። አይናችን ያያል፣ የተቀረውን መረዳት ለአእምሮ ይሰጠዋል። አይናችን ምንም አይነት ጥሩ ይሁን መጥፎ ያየው ነገር አያውቅም ማለት ነው። ዳሴት ሶ አእምሯችን ያንን ነገር ምን ያደርጋል? ፐርሲቭ ያደርጋል። አእምሯችን ያንን ነገር ምን ያደርጋል? ሶ ፐርሰፕሽን የሚባል ነገር ውስጥ እንመጣለን ማለት ነው። ሶ የታየው ነገር ሴንስ የተደረገው ነገር ከኤንቫይሮንመንቱ አእምሯችን ምን ያደርጋል? ወይዘር ይሄ ነገር ጥሩ ነው መጥፎ ነው፣ ያስደነግጣል አያስደነግጥም፣ ያስደስታል አያስደስትም የሚለውን ሚኒንግ ይሰጠዋል ማለት ነው። ሶ የዛን ሚኒንግ ነው በቦዲ ሴንሴሽናችን የተላለፈውን ነገር ከፓስት ኤክስፒሪየንስ ማለት ነው። የዛን ሚኒንግ ብሬናችን ጀስት ዲፋይን የሚያደርግበት ወይም ደግሞ የሚገልጽበት መንገድ ነው ኢሞሽን ማለት ነው። ሶ አእምሯችን ያንን ነገር ፐርሲቭ ካደረገ በኋላ ነው ኢሞሽን የሚገልጸው። ሶ ትሬድ ላይ ቁጭ አለን፣ ከሰርን
ወይም ደግሞ ሉዝ አደረግን ትሬዱን ሶ ምን እንሆናለን? ኔጌቲቭ ቻርጅ ላይ እንመጣለን። ይህ ነው ማለት ኔጌቲቭ ቻርጅ ማለት እንናደዳለን ማለት ነው። ሶ ከተናደድን ያናደደን ምንድን ነው? የሆነ ነገር አይተናል፣ ቻርታችን ወይ ብሎ ሲሆን አይተናል። ሶ ያንን ነገር አየን፣ ኢሞሽናችን ተፈጠረ። ምክንያቱም ሴንስ ያደረግነው ነገር መጥፎ ነገር ነው። አእምሯችን ያንን ሴንስ ያደረገውን ነገር ፐርሲቭ ያደረገው ኔጌቲቭሊ ነው ማለት ነው። ሶ ምን አይነት ኢሞሽን ተፈጠረ? ኔጌቲቭ ማለት ነው። ሶ ኢሞሽናችን የሚፈጠረው በአእምሯችን ነው ማለት ነው። ሶ ከዚህ እንደምንረዳው ሁለት አይነት ኢሞሽኖች አሉ ማለት ነው፣ ፖዚቲቭ እና ኔጌቲቭ። ሶ ፖዚቲቭ እና ኔጌቲቭ ኢሞሽኖች አሉ። ፖዚቲቭ ኢሞሽን ፖዚቲቭ ቻርጆች ሲሆኑ ኔጌቲቭ ኢሞሽኖች ደግሞ ኔጌቲቭ ቻርጅ ናቸው ማለት ነው። ያ ማለት ከውጭኛው ኢንቫይሮንመንት ፖዚቲቭ የሆነ ነገር ሴንስ ካደረግን አእምሯችን ፖዚቲቭሊ ቻርጅ ይሆናል ማለት ነው። ፖዚቲቭሊ ቻርጅድ ይሆናል። ሶ ፖዚቲቭሊ ቻርጅድ ከሆነ ኢሞሽናችን አእምሯችን የሚፈጥረው ኢሞሽን ምን ይሆናል? ፖዚቲቭ ኢሞሽን ይሆናል ማለት ነው። ይኖዋል። ሶ ምንድን ነው? ለምሳሌ ትሬድ ላይ ናችሁ፣ ዊን አረጋችሁ፣ 3 ትሬድ አረጋ፣ 3ቱንም ዊን አረጋችሁ። ሴንስ ያደረጋችሁት ነገር ከአእምሮ ያያችሁት ነገር ምንድን ነው? አሪፍ ነገር ነው። አእምሯችን ያንን ነገር ፐርሲቭ ያደርገዋል ፖዚቲቭሊ። አእምሯችን ሙሉ ለሙሉ ፖዚቲቭሊ ቻርጅድ ይሆናል። ሶ የዛን ተመሳሳይ ነገር ምን ይፈጥራል? ፖዚቲቭ ኢሞሽን። ለምሳሌ ሃፒነስ፣ ግራቲቲዩድ፣ ኢንስፓይሬሽን፣ ሳቲስፋክሽን ሊሆን ይችላል። እነኝን ሁሉ ይፈጥራል ማለት ነው። ኖ ሶ ኔጌቲቭሊ ቻርጅ ደግሞ ስንሆን በተቃራኒው ምን ይፈጠራል በአእምሯችን? ሳድነስ፣ ግሬድ፣ እነኚህ ፍርሃት፣ በቃ ድብርቶችን፣ መስገብገብ ሊሆን ይችላል፣ ጸጸት፣ ይህን ነገር ለምን አረኩት፣ ይህን ትሬድ ለምን ገባሁት፣ እንደሰታለንም እናዝናለንም። ሶ እያንዳንዱ ፖዚቲቭ የሆኑ ኢሞሽኖች ኔጌቲቭ ተቃራኒ በዛው ልክ አላቸው ማለት ነው። ትደሰታላችሁ፣ ታዝናላችሁ፣ ታመሰግናላችሁ፣ ትጸጸታላችሁ፣ ደግሞ ኢንስፓየርድ ትሆናላችሁ፣ ትነሳሳላችሁ፣ ትዳከማላችሁ፣ ዲፕረስ ትሆናላችሁ። ዩኖ ፍቅር አለ፣ ላቭ አለ በዛኛው ደግሞ ጥላቻ አለ፣ እዚኛው ድፍረት አለ፣ በዛኛው ፊር አለ። ሶ ይህን ነገሮች ፖዚቲቭ እና ኔጌቲቭ የሆኑ ነገሮች በአእምሯችን ውስጥ ከገቡ ፖዚቲቭ እና ኔጌቲቭ የሆኑ ኢሞሽኖች አእምሯችን ራሱ ይፈጥራል ማለት ነው። ሶ እነኚህ ሁለት ነገሮች በአእምሯችን ውስጥ የተለመዱ ናቸው ማለት ነው። ፖዚቲቭ ይፈጠራል፣ ኔጌቲቭ ይፈጠራል። ሶ እስከዛሬ እንደዚህ ነበርን ስንሆን የነበረው። አእምሯችን በተለያየ ጊዜ ፖዚቲቭም ኔጌቲቭ የሚሆንበት ታይም አለ። ለምን ካልን ራንደም ነው ማለት ነው ሴንስ የምናደርገው። ፖዚቲቭ የሆነ ጊዜ ሴንስ እናደርጋ፣ ኔጌቲቭ የምንኖርባት ዓለም በዚህ ነው የተሞላቸው። ሶ የምናየው ዜና፣ የምንሰማው ፖለቲካል ኢሹ፣ የምንከታተለው ሚዲያ፣ እያንዳንዱ ነገር እኛ ጋር ፖዚቲቭም ኔጌቲቭም ስቴይ ሆኖ ፖዚቲቭ አይሆንም፣ ሁሌ ኔጌቲቭም አይሆንም። በገቡ ቁጥር እኛ ኔጌቲቭ እና ፖዚቲቭ ሴንሰሮቻችን ባስገቧቸው ቁጥር አይምሯችንም ፖዚቲቭ እና ኔጌቲቭ ኢሞሽን ማምረት ይጀምራል ማለት ነው። ከቅድሙ እንዴት ነው የተረዳ ነው? ኢሞሽናችን ፖዚቲቭ ኢሞሽን አለ እና ደግሞ ኔጌቲቭ ኢሞሽኖች አሉ ማለት ነው። እነኚህን ኢሞሽኖች በሆነ አኒሜትድ ዲያግራም እናያቸው። እዚህ ጋር እንደምታዩት ፖዚቲቭ እና ኔጌቲቭ ኢሞሽኖች ሲኖሩ እነኚህ ሁለቱ የተያያዙበት ደግሞ መስመር አለ። ያ ጋፕ ነው። የሆነ ቀን ፖዚቲቭ ትሆናላችሁ፣ የሆነ ቀን ኔጌቲቭ ትሆናላችሁ ማለት ነው። የዚህ ፖዚቲቭ እና ኔጌቲቭ ልዩነት ጋፕ ነው ይሄ መሀል ላይ ያለው ስፋት ማለት ነው። ሁለቱም ሴንተር የሚያደርጉት አሚግዳላ ኮርቴክስ ወይም ደግሞ የአእምሯችን ኢሞሽን ሴንተር የሆነው ሎወር ማይንዳችን ውስጥ ነው ማለት ነው። ለምሳሌ ኤክሳይትመንትን እንደ ፖዚቲቭ ኢሞሽን እንውሰደው፣ ዲፕሬሽንን ደግሞ እንደ ኔጌቲቭ ኢሞሽን እንውሰደው። ምክንያቱም ሁለቱም ተቃራኒ የሆኑ በተለይ በፎሬክስ ላይ ስትሆኑ ትሬዲንግ ላይ ሁለቱ በእርግጥም በጣም ሚና የሚጫወቱት ሁለቱ ኢሞሽኖች ናቸው ማለት ነው። ሁለቱ ቻርጅድ ኢሞሽኖች ናቸው ማለት ነው። ፖዚቲቭ ቻርጅድ የምትሆኑት ኤክሳይትመንት ስትሆኑ ሲሆን ዲፕሬስ ስትሆኑ ደግሞ ኔጌቲቭሊ ቻርጅድ ትሆናላችሁ ማለት ነው። አእምሯችን ኔጌቲቭም ፖዚቲቭም ይሆናል ማለት ነው። ቻርት ላይ ማለት ነው ፊት ለፊት ሆናችሁ የምታስተናግዱት ስሜት ፖዚቲቭ እና ኔጌቲቭ ነው። ለምሳሌ ኤክሳይትመንት የሆነ ጊዜ ትደሰታላችሁ፣ በጣም በደስታ ትሞላላችሁ። የሆነ ጊዜ ደግሞ
ዲፕረስድ ትሆናላችሁ። የነኚህ ሁለቱ ልዩነት ወይም ደግሞ ርቀት ነው ይሄ መሀል ላይ የምታዩት ጋፕ ማለት ነው። ሶ ይህንን በአኒሜሽን ለማስረዳት መሀል ላይ ያለውን ለምሳሌ እንደ ፔንዱለም ውሰዱት። ስሜታችሁን ማለት ነው። ሶ ኢሞሽናችን መሀል ላይ እንደ አንድ እንደተንጠለጠለ ኳስ አድርጋችሁ እዩት። ሶ ያ ኢሞሽን ውጪ ሴንስ በተደረገው ሴንሰሪዎቻችን ሴንስ ባደረጉት ነገር ዲፔንድ ይሆናል ማለት ነው። ምክንያቱም አእምሯችን ሚኒንግ የሚሰጠው ከውጭው ካየው ነገር ነው ፐርሲቭ የሚያደርገው ማለት ነው። ፐርሲቭ ማለት ሚኒንግ መስጠት ሲሆን ሴንስ ያደረግነው ነገር ጥሩ ከሆነ ፐርሲቭ የሚደረገው ጥሩ ሆኖ ነው ማለት ነው። ሶ ጥሩ ኢሞሽን ይመረታል። ያ ማለት ኢሞሽናችን የሚቀያየረው ውጭው ላይ ዲፔንድ ሆኖ ነው ማለት ነው። ሶ ይሄንን ፔንዱለም እንደ ኢሞሽናችን ውሰዱት። ሶ የሆነ ጊዜ ጥሩ ስታገኙ ፖዚቲቭ ትሆናላችሁ፣ የሆነ ጊዜ ደግሞ ኔጌቲቭ፣ የሆነ ጊዜ ደግሞ ድጋሚ ተመለሳችሁ ፖዚቲቭ፣ የሆነ ጊዜ ደግሞ ድጋሚ ኔጌቲቭ። ሶ እንዳያችሁት ከሆነ ፖዚቲቭም ኔጌቲቭም አእምሯችሁ ራሱ ይቀያየራል ማለት ነው። ፖዚቲቭም ይሆናል ኔጌቲቭም ይሆናል ማለት ነው። ሶ የአሁኑን አኒሜሽን በዲያግራም ስናየው እንግዲህ ኤግዛይትድ ስትሆኑ ፖዚቲቭ ነው የምትሆኑት፣ ዲፕሬስ ስትሆኑ ደግሞ ኔጌቲቭሊ ቻርጅ ትሆናላችሁ ማለት ነው አይምሯችን። ሶ ኢሞሽናችን ፖዚቲቭም ኔጌቲቭም በሚሆንበት ታይም ቻርጅ እየተሞላ ነው ማለት ነው። ምን አይነት ቻርጅ? ወይ ፖዚቲቭ ወይ ኔጌቲቭ። ኒውትራል የሚባል ነገር አይኖርም። ደስታ እየተደሰታችሁ ኒውትራል የሚባል ነገር የለም። በቃ የሆነ ነገር አያችሁ አስደሰታችሁ፣ ፖዚቲቭሊ ቻርጅ ትሆናላችሁ። ወዲያው የሆነ ነገር አያችሁ ትከፋላችሁ፣ ሶ ኔጌቲቭሊ ቻርጅ ትሆናላችሁ። ሶ እዚህ ጋር በምንረዳው እዚህ ጋር የምታዩት ዲያግራም ምንድን ነው የሚያስረዳን? መሀል ላይ የምታዩት ፔንዱለም እየተንቀሳቀሰ ያለው ነው። መሀል ላይ የምታዩት ፔንዱለም ምንም አይነት እንቅስቃሴ አላደረገም። ምናልባት ኒውትራል ላይ ናችሁ ማለት ነው። ሶ ትሬድ አልገባችሁም፣ ትሬዱ ምንም አላስፈራችሁም፣ የምታውቁት ነገር የለም። ምክንያቱም አናሊሲስ አላደረጋችሁም፣ ባክ ቴስትም ፍሮንት ቴስትም አላደረጋችሁም። ጀስት ምንም አይነት ስለ ትሬዱ የምታውቁት ነገር እያለን ብለን እናስብ። ሶ ምናልባት የሆነ ጊዜ ያንን ትሬድ ስታሸንፉ ገብታችሁ ዊን ስታደርጉ ቀጥታ ፔንዱለማችሁ የስሜት ፔንዱለማችሁ ኢሞሽናችሁ ወዴት ነው? ሁለት ስቴፕ ኒውትራል ከሆናችሁበት ወደ ላይ ከፊልና ፖዚቲቭ ቻርጅ ይሞላል ማለት ነው። ይኖዋት ሶ በተቃራኒውም ደግሞ ዲፕረስ ትሆናላችሁ ማለት ነው። ስለዚህ በፎሬክስ የምንረዳው የሳይኮሎጂ አስተምሮት ምን የሚባል አለ መሰላችሁ? ከኒውትራል ከሆናችሁበት ስቴት ከፍ ባላችሁበት መጠን ፖዚቲቭ ቻርጅ ላይ ለምሳሌ ተሞልታችሁ ከኒውትራል ስቴታችሁ ከፍ ባላችሁበት መጠን ያንን ኤክሳይትመንት የሚያሳጣችሁ ነገር ሲመጣ በዛው ልክ ዲፕረስ ትሆናላችሁ፣ በዛው ልክ ኔጌቲቭሊ ቻርጅ ትሞላላችሁ ማለት ነው። ኒውትራል የሚባል ነገር የለም ማለት ነው። ለምሳሌ እዚህ ጋር 2 ፖይንት ወደ ላይ ከፍ ብላችኋል። ያ ማለት ከኖርማል ስቴታችሁ ከፍ ብላችኋል ማለት ነው። ፖዚቲቭሊ ቻርጅ ተደረጋችኋል። ሶ 4 ለምሳሌ ሊሆን ይችላል፣ 4 ስቴፕ ከፍ ብላችሁ ሊሆን ይችላል፣ 10 ስቴፕ ሊሆን ይችላል። ስትመለሱ ያንን ደስታ የሚያሳጣችሁ ነገር ሲመጣ ስትመለሱ ኒውትራል አትሆንም። ይሄ የፔንዱለም ህግ ነው። ሶ ከፍ ባደረጋችሁት መጠን በዛው ልክ ነው በተቃራኒውም ከፍ የምትሉት ማለት ነው። ስለዚህ የሆነ ነገር በጣም ካስተደሰታችሁ በዛው ልክ ያስከፋችኋል ማለት ነው፣ ያንን ደስታ ስታጡት። ምክንያቱም ሁሌ ፖዚቲቭ ሆናችሁ አትቆዩማ። ገባችሁ? ያ ማለት ምን ማለት ነው? ለምሳሌ ልንገራችሁ። በተለምዶ አንዳንድ ሰዎች አሉ የሆነ ትንሽ ነገር ነው ይበቃቸው። ትንሽ ነገር ሲያደርገኙ በጣም ይደሰታሉ። እነኛን ሰዎች ልብ ብላችሁ ካያችሁ ፔንዱለማቸው የስሜት ወይም ኢሞሽን ፔንዱለማቸው በጣም ሴንሲቲቭ ነው። ትንሽ ነገር ያስደስታችኋል፣ በዛው ልክ ትንሽ ነገር ያስከፋችኋል። አንዳንድ ሰዎች ደግሞ አሉ በጣም ሰክሰስፉል ትሬደሮችን ካያችሁ ሉዛችሁንም ዊናችሁንም ሪያክት የሚያደርጉት ኒውትራል ስቴት ላይ ሆነው ነው። ምክንያቱም እስቲ አስቡት፣ ትሬድ ገባችሁ፣ ዊን አደረጋችሁ። ለምንድን ነው 2 ስቴፕ ከፍ ብላችሁ እዚህ ፖዚቲቭ ስቴት ላይ የምትገቡት? ለምን? የሚያስገባ ነገር አለ? ምክንያቱም ኦልሬዲ ትሬድ አስገብታችኋል፣ ልታሸንፉ ነው አይደለ እንዴ? ቴክ ፕሮፊቱን ከላይ ያስቀምጣችሁት፣ ስቶፕ ሉዙን ከታች ያስቀምጣችሁት። ሶ ቴክ ፕሮፊት ነካ አዲስ ነገር አለው እንዴ? የለውም። ምክንያቱም አናላይሲስ ሰርታችኋል፣ አገኛለሁ ብላችሁ አስቀምጣችሁ አገኛችሁ። መሆን ያለባችሁ ምንድነው? ስቴ ኒውትራል ነው። ሶ አንዳንድ ሰዎች ደግሞ ሉዝ ያደርጋሉ። የሚገርማችሁ ሉዝ ሲያደርጉ ኒውትራል መሆን የማይችሉት ለምንድን ነው?
ጠብቀው ነበረ። ፖዚቲቭሊ ቻርጅድ ጠብቀው ነበረ። ሶ በተቃራኒ ሲሆን በዛው በጠበቁት ልክ ኔጌቲቭ ቻርጅ ይደረጋሉ ማለት ነው። ለምን ካላችሁ እንደዚህ አይነት ነገሮች እንዴት ይጎዷቸዋል መሰላችሁ? ሶ አንድ ሰው ስቶፕ ሎዚ እዚህ ጋር ይሆን ሰው አጌንስት ከመጣብኝ እዚህኛው ሌቭል ላይ ልውጣ ብሎ ስቶፕ ሎዙን አስቀምጧላ። ሰው ስቶፕ ሎዙን ነካበት። በቃ መጀመሪያውኑ አናላይሲስ ስናደርግ በዚህ ነው። ሰው እዚህ ጋር ሊመጣ ይችላል። ከመጣ ልውጣ ብላችሁ አስቀምጣችኋል። ኒውትራል ሆናችሁ አለቀ። ሶ ስቶፕ ሎዛችሁን ነካችሁ፣ ስራው ተሰራ፣ አለቀ እኮ። ይሄ የስራው አካል ነው። ሶ እንዴት ልታዝኑ ትችላላችሁ? ዲፕሬስድ እንዲህ ልትሆኑ ትችላላችሁ? መሆን የለባችሁም። ይሄንን መሆን ከባድ ነው አውቃለሁ። ምክንያቱም የተፈጥሮ ህግ ነው ማዘን፣ መከፋት። ትሬዲንግ ላይ ግን መስተካከል አለበት፣ ሼፕ መደረግ አለበት ማለት ነው። ትሬዲንግ ላይ የሚያዋጣችሁ ምን መሆን ነው? ኤክሳይትመንትም ስትሆኑ፣ በጣም ስትደሰቱም፣ ፖዚቲቭሊ ቻርጅ ስትሆኑ ወይም ደግሞ ኔጌቲቭሊ ቻርጅ ስትሆኑ ወይም ዲፕሬስ ስትሆኑ የምታደርጉት ነገር ቢኖር በፎሬክስ ከእናንተ የሚጠበቀው በፎሬክስ ዊንም ካደረጋችሁ ሉዝም ካደረጋችሁ ፖዚቲቭም ኔጌቲቭም ሪያክት ማድረግ የለባችሁ። ምክንያቱም ፖዚቲቭሊ ሪያክት ካደረጋችሁ በዛው ልክ ኔጌቲቭሊ ቻርጆችን ለማስተናገድ ዝግጁ ትሆናላችሁ ማለት ነው። ያ ማለት ኒውትራል በመሆን ፖዚቲቭም ኔጌቲቭም ቻርጆችን ኒውትራላይዝድ ማድረግ ትችላላችሁ ማለት ነው። ሶ እንዴት እንደሆነ ደግሞ ሶ ኢሞሽናችንን ወይም ደግሞ ሎወር ማይንድ ብለን ያስቀመጥ ነው የአእምሯችን ክፍል ኢሞሽናችንን ሙሉ የያዘ ነው ብለናል። ፖዚቲቭ እና ኔጌቲቭ ኢሞሽናችንን በዛ ውስጥ ነው ያስቀመጥ ነው ወይም ደግሞ በዛ ውስጥ ነው የሚፈጠሩት። ሶ ይቻላል እንደ ኢሞሽንለስ መሆን በትሬዲንግ ከባድ ነው፣ ግን መሆን ይቻላል። ምክንያቱም ፕሮፌሽናል ትሬደሮችን እያይ ናቸው። ሉዝ ያደርጋሉ፣ ሶ ስቴይ ኒውትራል ናቸው። ኖዋት ፖዚቲቭም ኔጌቲቭም ሪያክት ያደረጉ ማለት ነው። ዊንም ሲያደርጉ እንደዛው ነው። የስራው አካል ከሆነ ዊንም ሉዝም ኒውትራል ላይ ሆናችሁ ነው ሪያክት ማድረግ ያለባችሁ ወይም ደግሞ ኒውትራል ላይ ሆናችሁ ነው ማስተናገድ ያለባችሁ ማለት ነው። ሶ እንዴት ነው ኒውትራላይዝድ የሚደረገው ነው የመጀመሪያው ጥያቄ። እንዴት ነው ኒውትራላይዝድ ማድረግ የምትችሉት? ሶ የመጀመሪያው ስህተታችን ምንድን ነው? ስቲክ እናደርጋለን ወደ አንደኛው ሳይድ ወደ አንደኛው ሳይድ ኢሞሽናችን ስቲክ እናደርጋለን። ሁሌ ፖዚቲቭን ነው ቼዝ የምናደርገው፣ ፐርሲቭ እናደርገው። ለምን ይሆናል ነው? ሰዎች ሁሌ አልጋ ባልጋ እንዲሆንላቸው ይፈልጋሉ። በዛው ልክ ኤክስፔክት ያደርጋሉ ነው ፖዚቲቭ ላይ ስቲክ አድርጎ ይቆያሉ ማለት ነው። ሁሌ ፖዚቲቭ ሁሌ ፖዚቲቭን ባያችሁ ቁጥር ኔጌቲቮች ሲመጡ የምታስተናግዷቸው በጣም መጥፎ የሆኑ ስሜቶች አሉ። ለምሳሌ ካንት አክሴፕት ሉዝ፣ ምንም አይነት ሉዝ አትቀበሉም፣ አታምኑም። የስራው አካል እንደሆነ አታስቡ። ሶ ሌላኛው ፊር ኦፍ ኢሞሽናል ፔን። ቀጣይ እንደዚህ አይነት ኢሞሽናል ፔን እንዳይመጣባችሁ ትፈራላችሁ። ለምን ካላችሁ በጣም በሚገርም ሁኔታ አንዴ ሉዝ ካረጋችሁ ቀጣይ አሪፍ ሴታፕ እንኳን ብታገኙ መግባት ትፈራላችሁ። ምክንያቱም የመጀመሪያው ሉዝ አስፈርቷችኋል፣ ቀጣይ ሉዝ እንዳታረጉ ማለት ነው። ሶ ፊር ኦፍ ኢሞሽናል ፔን ማለት ነው። ይሄንን ለምንድን ነው የሚመጣባችሁ? ስቲክ ስላረጋችሁ ነው አንደኛው ሳይድ ላይ ፖዚቲቭ ላይ ማለት ነው። ሶ ሉዝ አረጋችሁ ዩ ዶንት ኬር፣ ዊን አደረጋችሁ ዩ ዶንት ኬር። በዚህ ኒውትራላይዝድ ማድረግ ትችላላችሁ። ይሄ የመጀመሪያው እንትን ነው። ሶ ፎሞ የሚባል የሆነ አብሪቬሽን አለ በፎሬክስ። ፎሞ ማለት ፊር ኦፍ ሚሲንግ አውት ማለት ነው። እንዳልኳችሁ በፍርሃታችሁ ምክንያት ቀጣይ ያለውን ትሬድ አልገባችሁም ማለት ነው። ሄዚቴት እንድታረጉ ያደረጋችሁ ቅድም ላይ ሪያክት ስላረጋችሁ ነው፣ ኤክስፔክት ስላረጋችሁ ነው ትሬዳችሁን። ሶ ፖዚቲቭም ኔጌቲቭም አትጠብቁ። ትሬድ ላይ የሚሰጣችሁ ነገር የሆነውን ነገር ነው። በቃ የሆነው ሆኗል። ጀስት ስቲክ አታርጉ፣ ፐርሲው አታርጉ ፖዚቲቪቲ። ሶ ሁለተኛው ደግሞ ስቶፕ ሲንግ ኦንሊ ፖዚቲቭ ሳይድስ ይላል። ምንድን ነው? አሪፍ ምሳሌ ልስጣችሁ። የመጀመሪያው ቪዲዮ ላይ ሃው ማች መኒ ከን ዩ ሜክ ትሬዲንግ ፎሬክስ የሚል ቪዲዮ ነበረ። ያንን ቪዲዮ ስታዩ ምንድን ነው እዛ ቪዲዮ ላይ ከቨር ያደረግ ነው? ሶ እንዴት ነው ኢንትረስት ሬታችሁን ካልኩሌት የምታደረጉት? ኦንላይን ላይ ገብተናል ትሬዲንግ
የአመቱን የ2 አመቱን ሙሉ የኢንትረስት ሬታችሁን የምትሰሩትን አቅማችሁን ኤፍቲኤም ላይ ገብታችሁ ፈንድ አልፋችሁ የምታገኟቸውን 7 ፊገር መግባት ምናምን እነኝን ሁሉ ዲስከስ አድርገን ነበረ ነው። ሶ አሁን እዛ ያንን ዲስከስ ስናደርግ ፖዚቲቭ ሳይዱን ብቻ ነው ስናይ የነበረው ነው። ሶ ሁልጊዜ አንድ ትሬዲንግ ላይፍ ላይ ፖዚቲቭ ሳይዱን ማየት በራሱ ኔጌቲቭ ሳይዶች እንዳታዩ ተጽዕኖ ያደርግባችኋል ማለት ነው። ሶ ማየታችሁ ኔጌቲቪቲ ነው ማለት አይደለም። ምክንያቱም ኤቭሪቲንግ የሚያስከፍላችሁን ኮስት የሚያመጣባችሁን ኔጌቲቭ ሳይድ ማወቁ አዌር መሆኑ መጠንቀቅ ነው። ምክንያቱም አይምሯችን ኔጌቲቭ ካላሳየ ነው ኔጌቲቭ በሚመጣ ታይም ሪያክት ሲያደርግ እንጎዳለን። ይሄ እንዴት ይሆናል ካላችሁ ለምሳሌ በባለፈው ቪዲዮ ላይ ቅድም እንዳልኳችሁ በባለፈው ቪዲዮ ላይ ያያችሁትን ገንዘብ ትሰራላችሁ ምናምን ኦኬ የታሉ ኔጌቲቭ ነገሮች ድሮዳውኖች አሉ ብሎ ማድረግ አለ አካውንት ሶ አንድ ትሬድ ከገባችሁ በኋላ ያ ትሬድ ሳያልቅ ኦኬ ባሸንፍስ ምናምን ኦኬ ጥሩ ነው ፖዚቲቭ ሳይዶችን እዚህ ጋር አስቀምጡ ግን ኔጌቲቭን አትርሷቸው። ሶ በዚህ ሉዝም ላደረገው እችላለሁ። ስለዚህ ፖዚቲቭ የሆነውን ነገር ኔጌቲቭ ነገር በተቃራኒው እንዳለ ካወቃችሁ አዌር ከሆናችሁ እነሱን ማጣፋት ይቻላል። ስለዚህ ፖዚቲቭ ሳይድ በኔጌቲቭ ሳይድ ከተጣፋ ፍሪ ትሆናላችሁ ማለት ነው። ሶስተኛው ደግሞ ሪሜምበር ኒውተንስ ሰርድ ሎ። ኒውተንን የማያውቀው ሰው አለ ብዬ አላስብም። አይዛክ ኒውተን ምን አለ? for every action in nature there is an equal and opposite reaction ይላል። ምን ለማለት ተፈልጎ ነው? ቀደም ያልኳችሁ ማለት ነው። ሶ ፖዚቲቭ በሆናችሁት መጠን ኔጌቲቭ ትሆናላችሁ ሲሆን ኔጌቲቭን በሆናችሁ መጠን በዛው ልክ ማለት ነው። ሶ አሪፍ ምሳሌ ልስጣችሁ። ለምሳሌ እንዳልኳችሁ የእናንተ ፔንዱለም ወደ ፖዚቲቭ ስሜታችሁ ፖዚቲቭሊ ቻርጅ ከሆነ በዛው በሆነ መጠን ወደ ኔጌቲቭ ፔንዱለማችሁ ቴንድ ሲያደርግ በጣም ነው የምትጎዱት። ሶ አክሰፕት አታረጉትም። ምክንያቱም ወይ በዛው ልክ ፖዚቲቭ አለመሆን ነበር ወይም ደግሞ ፖዚቲቭሊ ስቲክ አለማድረግ ነበር። ስለዚህ ለምሳሌ ኔጌቲቭ ከሆናችሁ በኋላ በዛው ልክ ኔጌቲቭ ውስጥ ፖዚቲቭ ነገሮች ሊጠብቋችሁ እንደሚችሉ ማሰብ ትችላላችሁ። ምክንያቱም ሉዝ ካደረግን እዛ ሉዝ ውስጥ ፖዚቲቭ የሆነ ነገር በጣም አለ በዛው መጠን ማለት ነው። አንድ ነገር በራሱ መጠን ተቃራኒ የሆነ ነገር አለው። ፖዚቲቭ ካያችሁ በዛው መጠን ኔጌቲቭ አለው። ኔጌቲቭ ውስጥ ከሆናችሁ በዛው መጠን ፖዚቲቭ ነገር ውስጣችሁ አለ ማለት ነው። ሶ አክሽን ኤንድ ሪያክሽን ይሄንን ነው የሚነግረን ማለት ነው። ምንድነው መፍትሄው? ቢ ባላንስድ ኤንድ ኒውትራላይዝድ ዲስ ቱ ቻርጅስ። እነኝን ቻርጆች ኒውትራላይዝድ አድርጓቸው ፖዚቲቭን እና ኔጌቲቭን። በምን? ሪሜምበር ፖዚቲቭ ላይ ስትሆኑ በዛው ልክ ኔጌቲቭ ውስጥ የምትገቡበት ነገር እንዳለ በማስታወስ ኔጌቲቭ ውስጥ ስትሆኑ ደግሞ ውስጡ ያላችሁበት ኔጌቲቭ ነገር ፖዚቲቭ ነገር ውስጡ ሊኖር እንደሚችል በዛው መጠን ኔጌቲቭ ነገር ሊኖር እንደቻለው በዛው በኔጌቲቭ መጠን ፖዚቲቭ ነገር እንዳለ ማሰብ አለባችሁ ማለት ነው። ሶ ባላንስድ ስትሆኑ የትኛውን ነው ማየት ያለባችሁ? ሶ ይሄኛውን ቀጭን መስመር ካያችሁት መሀል ላይ ፖዚቲቭም ኔጌቲቭም ሳትሆኑ ጀስት ኒውትራል ላይ ሆናችሁ ማለት ነው። ፖዚቲቭም አይደላችሁ ኔጌቲቭም አይደላችሁ። ምን ላይ ናችሁ? ኒውትራል ላይ ናችሁ ማለት ነው። መሀል ላይ ፖዚቲቭም ቢመጣ መሀል ላይ ናችሁ፣ ኔጌቲቭም ቻርጅ ስትሆኑ መሀል ላይ ናችሁ ማለት ነው። ሶ ያንን ስታረጉ የምታገኙት የመጀመሪያው ነገር ምንድን ነው ካላችሁኝ አክቹዋሊቲ ነው። ሶ አክቹዋሊቲ ላይ መቆየት ለምን ያስፈልጋል? አሁን ላይ የመጣውን ነገር ፖዚቲቭሊ ትሪት ካረጋችሁት ፖዚቲቭሊ ሪያክት ካደረጋችሁት ከአክቹዋሊቲው ትርቃላችሁ። አክቹዋሊቲው ፖዚቲቭም ኔጌቲቭም አይደለም። ሶ ሉዝ ላይም ልትሆኑ ትችላላችሁ። አክቹዋሊቲው ኔጌቲቭ አይደለም፣ ምክንያቱም ሊሻሻል ይችላል ማለት ነው። ስለዚህ መሀል መስመር ላይ ከሆናችሁ ባላንስድ ከሆናችሁ ፖዚቲቭም ኔጌቲቭም አትሆኑም። እንዴት ነው ማድረግ የምትችሉት? የመጀመሪያው መንገድ ሶ wisdom is a recognition of both sides to an event። የሆነ ኢቨንት ላይ የሚመጣባችሁ በዚህኛውም ሳይድ በዛኛውም ሳይድ ፖዚቲቭም ሊሆን ይችላል ኔጌቲቭ ምን እንደሆነ ሪኮግናይዝድ ካደረጋችሁት ብቻ
በቂ ነው። ይሄንን በደንብ እስቲ እናብራራው። ሶ how to neutralize them። የመጀመሪያው ማወቅ ያለባችሁ የመጀመሪያው ነገር you can't control your emotions though you can aware። ኮንትሮል ማድረግ አትችሉም፣ ነገር ግን ማወቅ ትችላላችሁ። ሪኮግናይዝ ማድረግ ትችላላችሁ፣ ማስተዋል ትችላላችሁ። ምክንያቱም የሆነ አሪፍ የሆነ ስሜት ሲሰማችሁ ወዲያው ሪኮግናይዝ ዳርጉ። አም ሃፒ ነው፣ አሁን ደስተኛ ነኝ። ስትናደዱ ደግሞ አም አንግሪ ነው፣ ተናድጃለሁ፣ ደብሮኛል፣ በጣም ተከፍቻለሁ ብላችሁ ያንን ነገር ማስቀመጥ አለባችሁ። ለዛ ነው ኢሞሽናችሁን ጆርናል አድርጉ የሚባለው። ሶ ኢሞሽናችሁን አዌር ማድረጋችሁ ወይም ሪኮግናይዝ ማድረጋችሁ ብቻውን የችግሩ መፍትሄ ነው ማለት ነው። ኦኬ ሶ ስሜታችሁን ኮንትሮል ማድረግ አትችሉም። ስሜታችሁን ማወቅ ብቻ ነው። ስሜታችሁን ካወቃችሁ ደግሞ አሁን ላይ ምን እየሆንኩ ነው፣ አሁን ምን እየተሰማኝ ነው የሚለውን መልስ መስጠት የምትችሉት እየተሰማችሁ ያለውን ስሜት ካወቃችሁ በኋላ ነው። ያንን ካወቃችሁ በኋላ ደግሞ ለምሳሌ ሉዝ አረጋችሁ እንበል። ሁለተኛው መፍትሄ ምንድን ነው? ቲንክ አባውት ዮር ኔክስት 100 ትሬድስ። ቀጣዮቹን ትሬዶች አስታውሱ፣ አስቡ። ቀጣዮቹን ትሬዶች አስቡ። ይኸው እዚህ ጋር የምታዩት አንዲት ቀይ ዶት አለች። እሷ ሪፕሬዘንት የምታደርገው የእናንተ ሉዝ ነው። ሶ ሁልጊዜ አእምሯችን ከረንት ስቴት ላይ ያለውን ነው የሚያየው። የሚሰማውን ብቻ ነው የሚያየው። ሶ ምንድነው ማድረግ ያለባችሁ? ቀጣዩን 100 ትሬዶች አስቡ። ሶ ምናልባት ከዚህ በኋላ 100 ትሬዶች ይጠብቁኛል። ሶ ማን ያውቃል? እዛ ትሬድ ውስጥ ብዙ ዊኖች አሉ። ገባችሁ አይደለ? ዶንት ጌት ቱ ሳድ። በቃ አይደብራችሁ፣ ግን ለሎንግ ተርም ማሰብ አለባችሁ። ሎንግ ተርም ትሬዶችን አስታውሱ፣ አስቡ። ምክንያቱም እንደዛ ካደረጋችሁ ይሄ ምንም አይነት ሳይኮሎጂያችሁንም ኢሞሽናችሁንም አይጎዳውም። አሁን የምታዩት እቺ አንዷ ታይኒ ዶት አንዷ ሉዝ አትጎዳችሁም። ምክንያቱም ቀጣዩን ትሬዶች ስታስታውሱ ኒውትራላይዝድ ያደርጋል። በቃ ኖርማል ይሆናል ለእናንተ ማለት ነው። ሶ ሜንታል ፕሌን፣ ይህ የሜንታል ፕሌን ነው ወይም ደግሞ የአእምሯችንን ፕሌን የሚያሳይ ነው። ለምሳሌ ኢሞሽናችንን በሁለት እንክፈለው። ሶ ፖዚቲቭ እና ወደ ታች ደግሞ ያለው ኔጌቲቭ ማለት ነው። ሶ በስተግራ በኩል የምታዩት መስመር ፓስት ወይም ደግሞ ያለፈን ጊዜ ሪፕሬዘንት የሚያደርግ ሲሆን ሜሞሪ ብለን የምንጠራው ነው ማለት ነው። በስተቀኝ ደግሞ ያለው ፊውቸራችሁን ወይም ደግሞ ኢማጂኔሽን ብለን የምንጠራው ነው ማለት ነው። ሶ ሁለቱም አሁን ላይ የሆነ ስናየው ሁለቱም ውሸቶች ናቸው። በዚህ ዓለም ላይ ትናንትም የለም ነገም የለም፣ ናው የሚባለው ብቻ ነው ያለው። ይሄ ቀጥ ብሎ የምታዩት መስመር ከላይ ፕላስ ከታች ደግሞ ማይነስ ሆኖ የምታዩት መስመር አሁንን የሚያስታውሳችሁ ነው ማለት ነው። ሶ አሁን ያላችሁት እዚህኛዋ ፖይንት ላይ ነው። ነገር ግን ሁልጊዜ አእምሯችን ወደ ትናንትና ወደ ነገ ደግሞ ጃምፕ እያደረገ ይረብሽናል። ሶ አሁን ላይ የምታዩት ስሜት የሚሰማችሁ ፓስት ላይ ዲፋይን የተደረገ ወይም ደግሞ ፓስት ላይ የተኖረን ህይወት ወይም ደግሞ ፓስት ላይ ያሳለፋችሁትን ኤክስፒሪየንስ ተሞርኩዞ ነው ፊውቸራችሁ ዲተርማይን የሚሆነው ማለት ነው። ለምሳሌ ዲስፕሌዥርን፣ የሆነ የማያስደስት ነገር፣ የሆነ ቁስል ሊሆን ይችላል፣ መጥፎ የአእምሮ ጠባሳ ሊሆን ይችላል። የሆነ ኤክስፒሪየንስ ስታረጉት ያልተመቻችሁ ነገር ሲሆን ያ ነገር ፊውቸራችሁ ላይ እንዴት ነው ተጽዕኖ የሚያመጣው? ከላይ ደግሞ ኢንፋቹዌሽን ወይም ደግሞ ደስታንን፣ ኢንፋቹዌሽን ወይም ደግሞ የሆነ ጥሩ የሆነ የፍቅር ስሜት ሊሆን ይችላል፣ ጊዜያዊም ቢሆን የሆነ ብቻ አሪፍ የሆነ የምታስታውሱት ኤክስፒሪየንስ ሊሆን ይችላል። ለምሳሌ አንድ ምሳሌ ልስጣችሁ። ትሬድ አረጋችሁ፣ ገባችሁ እንበል ትሬድ እና አሪፍ የሆነ ሶስቱንም ትሬድ ከሶስት ትሬዶች ሶስቱንም ዊን አረጋችሁና በጣም ትልቅ ገንዘብ እና ምናልባት ትናንሽ በትልቅ ሎት ሳይዝ ገብታችሁ ሊሆን ይችላል፣ የእናንተን ትሬዲንግ ፕላን ጥሳችሁ ሊሆን ይችላል።
ትሬዲንግ ፕላናችሁ ምናልባት 0.5 ሎት ሳይዝ እያላችሁ እናንተ በአንድ ሎት ሳይዝ ገብታችሁ ሊሆን ይችላል። ብቻ ሆነም ቀረ መጨረሻ ላይ ያያችሁት ነገር ትልቅ ፕሮፊት ነው። ያያችሁት ፐርሲቭ የምታደርጉት ደግሞ ፖዚቲቭ ነው። ምክንያቱም ሴንሰሪያችሁ ትልቅ ነገር ነው፣ አሪፍ ነገር ነው ብሎ ነው ያሰበው። እነኛ ሴንሴሽኖችን ወደ አይምሯችን አሪፍ ሜሴጅ ላከ፣ ፖዚቲቭ ሜሴጅ። ያ ፖዚቲቭ ቻርጅ የሆነ ሜሴጅ ደግሞ ፐርሲቭ የተደረገው ፖዚቲቭ ሆኖ ነው። ሶ አእምሯችን ወዲያውኑ ክሬት የሚያደርገው ፖዚቲቭ ኢሞሽን ነው። ምን የሚባል ኢንፋቹዌሽን። ሶ ለዛ ነገር ፍቅር ያድርባችኋል፣ ደስ ይላችኋል፣ ታስታውሱታላችሁ። ኢቨን ኢፍ ኔጌቲቭሊ ቢሆንም ያደረጋችሁት ወይም ደግሞ ማድረግ በማይገባችሁ ሁኔታ ቢሆንም ማለት ነው። ሶ ኢንፋቹዌሽን እና ዲስፕሌዥር ወይም ደግሞ እናንተ ጠባሳ ብላችሁ የምታስቡት ደስ የማይል ነገር ኤክስፒሪየንስ ብላችሁ ወይዛ ፈጽሞ ተቃራኒ የሆነ ነገር ከታች አስቀምጡት። ሁለቱም ፓስት ላይ ያሉት እነኚህ ሁለት ተቃራኒ ቻርጅድ የሆኑ ፊሊንጎች ናቸው፣ ኢንፋቹዌሽን እና ዲስፕሌዥር። ሶ እነኚህ ፕሌሸሮች ሜሞሪ ናቸው፣ አሁን ላይ የሉም። ነገር ግን እንዴት ነው ፊውቸራችሁን አፌክት የሚያደርጉት የሚለውን እኔ ሶ ዲስፕሌዥር ወይም ደግሞ መጥፎ ጠባሳ ፊውቸራችሁ ላይ ምን ሆኖ ነው የሚታተመው? ፌር ወይም ደግሞ ፍርሃት። ኦኬ ሶ ይሄንን መስመር አሁን ላይ የምታዩትን መስመር እንደ መስታወት ይዩት፣ ወይም ደግሞ ሪፍሌክት የሚያደርገው ፓስታችሁን ነው። ሶ ፓስታችሁ የፊውቸራችሁ ግልባጭ ነው ማለት ነው። ሶ ፓስታችሁ ላይ ያለውን ሜሞሪ ወደ ፊውቸራችሁ ኢማጂኔሽን እንዴት ነው የሚመጣው? ሁልጊዜ ኢንፋቹዌሽን እና ዲስፕሌዥር ሁለት ተቃራኒ ቻርጅ የሆኑ ኢሞሽን ናቸው ብለናል። ሶ ዲስፕሌዥር ወደ ፊውቸራችሁ በመስታወት እንዴት ነው ሪፍሌክት የሚሆነው? ፊር ሆኖ ነው ማለት ነው። የሆነ ትውስታ ካላችሁ፣ መጥፎ ትውስታ ካላችሁ፣ መጥፎ የሆነ ማስታወስ የማትፈልጉት ነገር ካለ ያ ነገር በፊውቸራችሁ ላይ ፍርሃት ሆኖ ይመዘገባል ማለት ነው። ሪፍሌክት ያደረጋል፣ ይታተማል። ሶ ያ ፊር እውነት አይደለም፣ ነገር ግን አይምሯችሁ ያንን ነገር ፊር አድርጎ ይመዘግባል ማለት ነው። ለምሳሌ መጥፎ ትሬድ አስታወሳችሁ። ለምሳሌ ፔሮች ገብታችሁ ማታውቁትን ፔር ትሬድ አደረጋችሁ። ያንን ፔር ኤክስፒሪየንስ አይኖራችሁ፣ ብዙ ገንዘብ ሉዝ አደረጋችሁ። ሶ እነኛ ፔሮች የመስጠት ያለባችሁን ጊዜ ስላልሰጣችኋቸው፣ ቻርቱን በደንብ የነዛን ሙቭመንት ስላልተረዳችሁ እና ደግሞ የገባችሁትን ምናልባት በጣም ብዙ ፋክተሮች ሊኖሩ ይችላሉ። እናንተ አሁን የምታውቁት የሆናችሁትን ብቻ ነው። ሉዝ እና ጌን፣ ቅድም እንዳልኳችሁ ኢንፋቹዌሽን ወይም ደግሞ ጊዜያዊ ደስታ የሰጣችሁን ነገር ዊን ሊሆን ይችላል። እንዴት ነው የሰጣችሁ? ለምን ሰጣችሁ? ምናልባት በትክክለኛው መንገድ ነው የሚለውን አላያችሁትም። ዊን ደስታ። ሶ ዲስፕሌዥር ያደረጋችሁ ምን አደረጋችሁ ነው? ብቻ መጨረሻው ምንድን ነው? ዲስፕሌዥር መሆኑ ነው። ወይም ደግሞ ማስታወስ የማትፈልጉት ነገር ወይም ደስ የማይል ነገር ተከስቶባችሁ ሊሆን ይችላል። ሶ ያ ነገር ምናልባት ፊር ሆኖ የሚታተመው በፊት ላይ መጥፎ ነገር ስለሆነ ነው ማለት። ሶ ያንን ትሬድ ገባችሁ፣ ሉዝ አደረጋችሁ፣ ኤክስፒሪየንስ አታደረጉ፣ እነዛ ፔር ላይ ገባችሁ። ሶ ምን አደረጋችሁ? ሉዝ አደረጋችሁ ማለት ነው። በቀጣይ ፊውቸራችሁ ላይ እነኛን ፔሮች ስታዩ ምንድን ነው የምታስታውሱት? ዲስፕሌዥርን። ሶ ያ ዲስፕሌዥር ደግሞ ምንን አተመ? ፌር። ሶ ፍርሃት ካለ እንዴት ነው ትሬድ የምታደረጉት? እነኛን ፔር እንዴት ነው እንደ አዲስ ሪሃብ አድርጋችሁ እንደ አዲስ ያንን ነገር ትውስታችሁን አዲሳችሁ እንዴት ነው እንትን የምትሉት? ሶ ያ ፍርሃት የሚባለው ነገር ውሸት ነው፣ ነገር ግን ያስታውሳችኋል። አትግባ፣ ፌል ታደርጋለህ እያለ ማለት ነው። ሶ ይሄ ፌር እውነት አይደለም ግን አለ፣ አሁንም አፌክት እያደርጋችሁ ነው ማለት ነው። ኢንፋቹዌሽን ላይ እንምጣ። ሶ ፖዚቲቭ የሆኑ ስሜቶች ፊውቸር ላይ ፋንታሲ ናቸው ወይም ደግሞ ቅዠት ብቻ። ሶ ምን ለማለት ፈልጌ ነው? እንዳልኩት ቅድም አሪፍ የሆነ ትሬድ ገባችሁ፣ ዊን አደረጋችሁ፣ ጆርናል አላረጋችሁ፣ ፕላን አላረጋችሁ፣ ምናልባት በአጌንስት የሚሆን ነው ከፕላናችሁ ጋር። ሶ ግን ዊን ማድረጋችሁን አያችሁ። ሶ አሪፍ የሆነ እኮ ነገር ነው፣ ደስ ይላል፣ ዊን አረጋችሁ። ግን ፋንታሲ ነው ፊውቸራችሁ ላይ በዛ መስጠት ውስጥ ሪፍሌክስ ያደርግ። በቃ የምታስቡት ነገር ምንድን ነው? ብዙ ትሬዶች ገባለው፣ ከዛ በኋላ ፕሮፊርም ኢቫሉዌሽን ወስጂ ምናምን ብላችሁ ከረንት ላይ ሆናችሁ ፊውቸራችሁን ኢማጅን ታደርጋላችሁ።
ያ ነገር ፋንታሲ ብቻ ነው። ምክንያቱም እንዳልኳችሁ ነው ኢን ኤቭሪ ፖዚቲቭ ኢሞሽን ውስጥ ኔጌቲቭ የሆነ ደግሞ ፋክተሮች አሉት። እነኛን ማውጣትና ማየት አለባችሁ። ስለዚህ ፊውቸር ላይ ኢንፋቹዌሽን ፋንታሲ ወይም ቅዠት ሲሆን ዲስፕሌዥር ደግሞ ፍርሃት ይሆናል። ስለዚህ ትክክል ነው። ፋንታሲ ቅዠት ነው፣ ፊር ፍርሃት ነው። ሁለቱም ነጋችሁ ላይ ነው ያለው፣ ይጠብቃችኋል። ምክንያቱም ሁላችንም በህይወታችን ከኋላችን ፓስታችን ላይ ዲስፕሌዥር አለ፣ ኢንፋቹዌሽንም አለ። ነገር ግን ዲስፕሌዥርም ኢንፋቹዌሽንም በህይወታችሁ ፊውቸራችሁ ላይ ተጽዕኖ ያመጣባችኋል። ፋንታሲ ላይ ለምሳሌ ፊልም ኢቫሉዌሽን ፈንድ ማለፍ ሊሆን ይችላል። በአንድ ሎት ሳይዝ ገብቼ ያል ትሬድ ዊን አረኩ ምናምን ሊሆን ይችላል። ብቻ የተጋነኑ ነገሮችን ኢማጅን ታደርጋላችሁ። ፖዚቲቭ ናቸው፣ ደስ ይላሉ፣ ነገር ግን አስፈላጊ አይደሉም። ፊር ዲስፕሌዥር አስፈላጊ አይደለም። ምክንያቱም ፊውቸራችሁ ዲፔንድ የሆነው በትናንት ሳይሆን በአሁን ነው። አሁን ማለት መስመሩ መሀል የምታዩት ይህ መስመር መስታወት ብለን ያየነው ነገር መጸዳት አለበት። እንዴት ነው የሚጸዳው? እሱ ምናየው ይሆናል። እንዴት ነው የምናጸዳው? ዲሶልቪንግ ፋንታሲስ ኤንድ ፊር፣ ፍርሃትን እና ፋንታሲን ቅዠትን ዲሶልቭ ማድረግ አለባችሁ፣ ኒውትራላይዝድ ማድረግ አለባችሁ። ቅድም እንዳልነው ፐርሲቭድ ያደረግናቸው ፖዚቲቪቲ ወይም ደግሞ ፖዚቲቭ ቲንኪንጎች በውስጣቸው ሂድን የሆነ ኔጌቲቮች አሉት። ፐርሲቭድ የሆኑ ኔጌቲቮች ደግሞ በውስጣቸው ሂድን ፖዚቲቭ አለ። እያንዳንዱ ፖዚቲቭ በውስጡ ኔጌቲቭ ሲኖር፣ እያንዳንዱ ኔጌቲቭ ደግሞ በውስጡ ፖዚቲቭ አለ። ዲሶልቭ ካላረግናቸው ፖዚቲቭ እና ኔጌቲቭ ኒውትራላይዝድ ሆነን አሁን ላይ ወይም ደግሞ አክቹዋሊቲ ላይ መቆም አንችልም ማለት ነው። ፈንድድ ነው መሆን የምትፈልጉት 100,000 ኦኬ። ኢቫሉዌሽን ታልፋላችሁ ፖዚቲቭ ከዛ ካለፋችሁ በኋላ ሜቢ 10% ከሰራችሁ በየወሩ ምን 10,000 ዶላር መስራት ይችላለው። ባለፈው እንዳየ ነው ፖዚቲቭ አሁንም what are negatives በውስጡ ያሉት ኔጌቲቮችስ? ኦኬ ድሮዳውን የሚባል ነገር አለ፣ ድሮዳውን የሚባል ነገር አለ። ማርኬቱ ደግሞ ኮንሶሊዴት ያደርጋል። ሁልጊዜ አሪፍ ሴታፕ አይሰጣችሁ፣ ማትሰሩበት ጊዜ አለ። ኦኬ ሌላ ኔጌቲቭ አያችሁ። ፖዚቲቭን ብቻ ይዛችሁ ኤክስፔክት አታርጉ፣ ኔጌቲቭ አስቀምጡ። ፖዚቲቭ ለምታረጉት ፐርሲቭድ ለምታረጉት ፖዚቲቮች ኔጌቲቮችን በውስጡ አውጡ። ማውጣት ማለት መጥፎ ነገር መመኘት ማድረግ አይደለም። በፎሬክስ በትሬዲንግ ፖዚቲቭንም ኔጌቲቭንም ማስቀመጥ አዌር መሆን ነው። አዌር መሆን ደግሞ ቅድም እንዳልኳችሁ በጣም ከ70% በላይ ችግሩን ይፈተዋል። አዌር ከሆናችሁ ኤክስፔክት አታደርጉም። ኤክስፔክት ካላረጋችሁ ቢመጣም አትጎዱ። ምን ላይ ናችሁ? መሀል ላይ መሀል ላይ ከሆናችሁ ፔንዱለም የለም፣ ወደዚህ ወደዛ የሚል ስሜት የለም። መሀል ላይ ናችሁ። ሉዝም ከመጣ ኦኬ ትቀበሉታላችሁ፣ ዊንም ከመጣ ኢትስ ኦኬ ትቀበሉታላችሁ። ስራችሁን ብቻ ነው የምትሰሩት። ስራችሁ ምንድን ነው? ትሬድ ማድረግ፣ በቃ ዊን ማድረግ። ዊን ካደረጋችሁ በኋላ ሪያክት ማድረግ የለባችሁ። ሉዝም ካደረጋችሁ በኋላ ሪያክት ማድረግ የለባችሁ። አንድ ሰው እንዴት ነው ዊን አድርጎ ትሬድ ቴክ ፕሮፊት እዚህ ጋር አስቀምጥልኝ፣ ስቶፕ ሎዚን እዚህ ጋር አስቀምጥልኝ ለብሮከሩ ነግሮት ፕሪቪየስሊ ፕሪዲተርማይንድ የሆነን ነገር ቻርቱ በኋላ ያደርገዋል፣ ወይ ቴክ ፕሮፊቱን ወይ ደግሞ ስቶፕ ሎዝን። ለምን ሪያክት እናደርጋለን? ያሰብነው ነገር የሆነው በቃ ስራችን ሰርተናል። የስራው አካል ነው ፕሮፊትም ሉዝም። ስለዚህ ትቀበላላችሁ። የምትቀበሉት ግን ስላልሆናችሁ ነው። ዲሶልቭ ካረጋችሁ በኋላ ሊስት አድርጉ ድሮዳውኖችን፣ ቅድም ያልነው ማለት ነው። ትሬዲንግ ኢንቨስተርስ ወይም ደግሞ ፕሮፕ ካፒታል ስትገቡ እነኝን ተርሞች የምታውቁ ይሆናል። ድሮዳውን፣ ፕሮፊት ስፕሊት፣ ታይም ሊሚቶች። ለምሳሌ የመጀመሪያው ቪዲዮ ላይ ብዙ ነገር አውርተናል። ምን እንዴት ነው አካውንታችን የምናሳድገው በ2 ዓመት 6 ፊገር 7 ፊገር ብዙ ነገሮችን ብለናል። ፖዚቲቭ ነገሮችን አውርተናል ማለት ነው። ነገር ግን ማየት ያለብን ነገር አለ። ኢን ኦርደር ቱ አዌር ኔጌቲቭ ነገሮችን አዌር ለማድረግ ኔጌቲቭ የሆኑ ነገሮችን ማስቀመጥ አለብን። እነኚህ ኔጌቲቭ ነገሮች የሚመጡ ናቸው፣ ሀፕን ሊያደርጉ ይችላሉ። ሀፕን ሊያደርጉ ከቻሉ ደግሞ የግድ አዌር መሆን አለብን። ትኩረት መስጠት የሌለብን ካልመጡ ብቻ ነው። ድሮዳውን ሊኖር ይችላል። ፕሮፊት ስፕሊት አለ። 70/30 ትካፈላላችሁ። ስለዚህ 7,000 ነው። 10,000 ብትሰሩም 3,000 ያደርጋሉ፣ እነሱ ይወስዳሉ። ታይም ሊሚትስ ታይም አለው። ፕሮፕ ፈንዶችን ስትወስዱ ታይማችሁ ካለቀ ኤክስፓየርድ ካረገባችሁ ዳውት ትደረጋላችሁ። ሌቨሬጅ ሪስትሪክሽን፣ አንዳንድ
ብሮከሮች አካውንታችሁ ብዙ ብር ላይኖረው ይችላል። ሶ ሌቨሬጃችሁን ቡስት ትንሽ ልታደርጉ ትችላላችሁ። አንዳንዶቹ 1-200 በላይ ላይፈቅዱላችሁ ይችላል። ሶ ሌቨሬጅ ምን ማለት እንደሆነ በቀጣይ እናያለን። ነገር ግን ሌቨሬጅ ሪስትሪክሽን ሊያደርጉባችሁ ይችላሉ። ብሮከር ሪስትሪክሽን እንደዚህ አድርጉ እንደዚህ አታርጉ ምናምን ብዙ አይነት ሪስትሪክሽኖች ብሮከር ውስጥ ሊኖርባችሁ ይችላል። ታክስ ሜቢ ሀገራችን ውስጥ እንደዚህ አይነት ሲስተም ላይ ዘርጋ ይችላል እና ለእንደዚህ አይነት ነገር የወጣ ታክስ የለም። ሜቢ እንደነ ዱባይ እና አንዳንድ ሀገራት ላይ ታክስ ፍሪ የሆኑ ሊኖሩ ይችላሉ ሀገራት። ነገር ግን እንደ አሜሪካ አይነት እንደነ ካናዳ በጣም ኤግዛጅሬትድ አንዳንዴ 40-60 ምናምን ነገር ነው ታክሱ። እናንተ ፎሬክስ ሰርታችሁ ከ30 እስከ 40% እነሱ ነው የሚወስዱት፣ ሀገሪቱ ትወስዳለች። ያ ማለት ካናዳ እናንተ ከሰራችሁት ገንዘብ ላይ ከ30 እስከ 40% ታክስ ትወስዳለች ማለት ነው። በጣም ከባድ ነው። ኦልሞስት እኩል እየሰራችሁ ነው ማለት ነው። ይሄ ራሱ አንድ ድሮባክ ነው። ሶ ኮሚሽን ሬቱ አንዳንድ ካምፓኒዎች ኮሚሽናቸው እናንተ ትሬድ ስታደርጉ የሚቆርጡባችሁ ኮሚሽን ኤግዛጅሬት ሊሆን ይችላል። ያ ራሱ አንድ ኔጌቲቪቲ ነው። እነኝን አዌር ከሆናችሁ አስቡት። ፖዘቲቭ ኔጌቲቭም ከላያችሁ ላይ ይመጣ ይወርድና ስራችሁን ብቻ ትሰራላችሁ ማለት ነው። በህልም እንትን ውስጥ አትኖሩም፣ ሪያሊቲውን ነው የምትቀበሉት ማለት ነው። ስለዚህ የዚህ ሌሰን ዋና ዓላማ ምንድን ነው? ኒውትራላይዝድ ሆኖ ሁለቱን ቻርጆች ኒውትራላይዝድ ካላደረጋችሁ አክቹዋሊቲ ላይ አትደርሱ። እንዴት ነው የምታደርጉት? አዌር በመሆን አዌርነሲ ሁሉን ነገር ፊክስ ያደርገዋል። አዌር ከሆናችሁ ምንድን ነው የሚሰማን? ኦኬ ይሄ ስሜት ፖዚቲቪቲ ነገር ከሆነ ሰው ሜቢ ኔጌቲቭ ነገሮችም ሊኖሩ ይችሉ ነበር፣ ሜቢ ይችላሉ። ከዚህ በኋላ ኔጌቲቭ ከሆነ ኦኬ ኔክስት ታይም ብዙ ትሬዶች ያደርጋሉ። ሰው ለምን አዝናለሁ? ምንም አይነት ሀዘኔታ ማዘን የለባችሁ። ስሜት የሚባል ነገር ትሬዲንግ ላይ መኖር የለበትም። ምክንያቱም ኢሞሽንለስ መሆን አትችሉም፣ ከተፈጥሮ ውጪ መውጣት አትችሉም። ነገር ግን ተቃራኒ ነገሮች ናቸው። ደስ የሚለው ፖዚቲቭ ብቻ የለም እዚህ ዓለም ላይ፣ ኔጌቲቭን ብቻ የለም። ሶ ተፈጥሮ ራሷ ፖዚቲቭ እና ኔጌቲቭ ከሰጠችን አንዱ ላይ መሆን ካሌለብን ደግሞ በትሬዲንግ ዓለም ሁለቱም ኒውትራላይዝድ በማድረግ ፍሪ መሆን እንችላለን ማለት ነው። ስለዚህ ኢሞሽን እኛ ላይ ሊጮትብን አይችልም ማለት ነው። ሶ ትሬዲንግ ኢሞሽን ጌም ነው፣ ኦፍኮርስ ነው። በዚህ ጌም ሁልጊዜ እየረታን መቀጠል ከፈለግን ማድረግ ያለብን ከሁለቱም ሳይድ ባለመሆን ስራችንን ብቻ ትኩረት አድርገን መስራት ነው ማለት ነው። ሶ ቢ ኒውትራል